ሰላም ውድ ቤተሰቦቻችን እንደምሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ በርዕሰ ጉዳያችን ለየት ያለ ነገርን ይዘናል። BSF ይሰኛል ጉዳዩ። ብላክ ሶልጀር ፍላይ ይባላል። አንዳንዶች በአማርኛ ተርጉመው ሲያስቀምጡት ጥቁሩ የወታደር ዝንብ ይሉታል። ይሄ ኢንሴክት ያለውን ጥቅም እንደ ሀገር ሊሰጠው የሚችለውን ጥቅም በተመለከተ ተመራማሪዎች አጥንተው የደረሱበትን ርዕሰ ጉዳይን እናነሳለን። አንደኛ ለፖልትሪ ፋርም ላይ ያለብንን የመኖ እጥረትን መፍታት ይችላል። ሁለተኛ ደግሞ አካባቢ ጥበቃ ላይ ትልቅ አስተዋጽኦ ማድረግ እንደሚችል ምርምሩ ያሳየናል። በተለይ ደግሞ ኦርጋኒክ ዌስት ፕሮዳክቶች በሀገር ደረጃ በከተማ ደረጃ እጅግ በጣም ከፍተኛ መጠን እንዳላቸው መረጃዎች ያሳዩን። አዲስ አበባ እንኳን በቀን በአማካይ ወደ 3000 ቶን የሚሆን ዌስት ኦርጋኒክ ፕሮዳክት እንዳላት ጥናቶች ይነግሩናል። እነዚህን ዌስት ፕሮዳክቶችን ወደ ጥቅም ለመቀየር አቅም የሚሰጥ ብላክ ሶልጀር ፍላይ ወይም BSF ይሰኛል። ይህንን በዚህ መልክ እንደምንጠቀመው ያሳያል። በተጨማሪው ደግሞ ከዌስት ፕሮዳክቱ ደግሞ ባዮፈርቲላይዘር ማምረት እንደሚቻልም ጥናቱ ያሳየናል። የብዙ ሀገራት ተሞክሮ በዚህ ላይ ትልቅ ነገርን የሚያሳየን መሆኑን ኢትዮጵያም በዚህ ደግሞ መጠቀም እንዳለባት ከሚል ሀሳብ በመነሳት የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ይህንን ጥናት አዘጋጅቶ ከ2023 ጀምሮ ሳምፕል ፕሮጀክት እና ምርምር በማድረግ ውጤቱን አሳይቶናል። በዚህ ዙሪያ እናወራለን። ፕሮጀክቱን በዋናነት ከሚመሩ ተመራማሪዎች መካከል አንዱ ደግሞ ዶክተር ፍሬው ታፈሰ ነው። ከሱ ጋር ቆይታ እናደርጋለን። በዚህ ርዕሰ ጉዳይ እንድናወራ ውድ ጊዜውን ሰጥቶ ዛሬ አብሮን ይቆያል። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዶክተር እንኳን ተገናኘን። እንኳን ደህና ቆያችሁ። ብዙ ጊዜ ተገናኝተናል በተለያዩ ርዕሰ ጉዳዮች። እውነት ነው፣ በተደጋጋሚ አውርተናል። አንተ ጥሩ የሪሰርች ሰው ነህ፣ ብዙ ሀሳቦች ያሉ ሰው ነህ። የሰራሃቸው ምርምሮች ደግሞ በአንድም በሌላ ሀገርን የሚጠቅሙ ናቸው። ስለዚህ ደግሞ ማውራትም ያስፈልጋል፣ መነጋገርም ያስፈልጋል። ለዛም ነው እንግዲህ ከዚህ በፊትም የተነጋገርነው በተለያዩ ርዕሰ ጉዳዮች ለሀገር ጠቃሚ በሆኑ ሀሳቦች እንደተነጋገርን ሁሉ ዛሬ ደግሞ በዚህ BSF በሚባለው ብላክ ሶልጀር ፍላይ ወይም ደግሞ ጥቁሩ የዝንብ ወታደር ይለዋል ትርጉሙን ስናየውና ምንድነው ጥቅሙ የሚለው ነገር እና የተሰሩ ምርምሮች ምን ያሳዩናል ከሚለው ሀሳብ እንነሳና በመጀመሪያ እስቲ ኢንሴክቱን እንግለጽ። እሺ፣ አመሰግናለሁ አለምሰገድ። ስለ BSF ወይም ደግሞ ብላክ ሶልጀር ፍላይ ለመነጋገር ስለጋበዝከኝ እጅግ አድርጌ አመሰግናለሁ። ዛሬ የተገናኘንበት ርዕስ እንዳልከው ለየት ያለ ነው። ብላክ ሶልጀር ፍላይ የሚባል ነፍሳት ወይም ኢንሴክት የሚሰጠው ጥቅም ላይ ለመነጋገር ነው የተገናኘ ነው። ብላክ ሶልጀር ፍላይ የሚባለው ወይም እንግዲህ የአማርኛ ጥሬ ትርጉሙ ነው ቀደም ሲል የገለጽኩት ጥቁሩ የዝንብ ወታደር ብለህ አስቀመጥከው። እስካሁን በኢትዮጵያ ውስጥ ዴፊኒሽኑን ስላላስቀመጥን እንደዚሁ ብላክ ሶልጀር ፍላይ እያለን ነው የምናወራው። ነገር ግን ነፍሳቱ ወይም ኢንሴክቱ ከዝንብ ዝርያዎች የሚመሳሰል ከለርና አካላዊ ሁኔታ ያለው ነፍሳት ነው። ነገር ግን ዝንብ አይደለም። በዋናነት መታሰብ ያለበት በህብረተሰባችን በሽታ አምጪነቷና በጎጂነቷ እናውቃታለን።
ይሄኛው ብላክ ሶልጀር ፍላይ የሚባለው ግን ቅድም በፕሬዘንቴሽን ላይ እንደሰማችሁት በጣም ለሰው ልጆች ጥቅም የሚሰጥ በየትኛውም አካባቢ ወይም ደግሞ በትሮፒካል አካባቢ ላይ የሚኖር በተለይም ኢትዮጵያ ውስጥ ከውጭ የመጣ አይደለም። ሀገር ውስጥ በብዛት የከብት ውጋጅ በሚጣልበት አካባቢ የምናገኘው ኢንሴክት ነው። ኢትዮጵያ ውስጥ በየትኛውም ቦታ አለ። ነገር ግን እስካሁን ጥቅም በሚሰጥ መልኩ አልተጠቀምንበትም። ሌሎች ሀገራት አውሮፓውያን፣ ኤሽያ፣ አሁን ደግሞ በተለይ ወደ ሳብሳሃራን አፍሪካ ላይ ያሉ እንደ ኬንያ፣ ታንዛኒያ፣ ዩጋንዳ ያሉ ሀገራት BSEFን በተለያየ ቦታ ወደ ጥቅም በመቀየር ቅድም በጠቀስካቸው በተለይ የኦርጋኒክ ዌስትን ለመከላከል ወይም ደግሞ የሚበሰብሱ ዌስቶችን ወይም ደግሞ ቆሻሻዎችን ቶሎ ዲኮምፖዝድ እንዲሆኑና ወደ ጠቃሚ ነገር እንዲቀየሩ በማድረግ ለአካባቢው የሚያመነጩትን የግሪንሃውስ ጋዝ ወደ ኢንቫይሮንመንት ሚቴን ጋዝን ወደ አካባቢው እንዳይለቀቅ የሚሰጥ ትልቅ መፍትሄ የሚሰጥ ኢንሴክት ነው። ከዛ ባለፈ ከአካባቢ ጥበቃ ባለፈ ከBSEF በላርቫል ስቴጅ ላይ ሲሆን እንግዲህ እንደ የትኛውም የኢንሴክት አይነቶች BSEF ወይም ደግሞ ብላክ ሶልጀር ፍላይ ስቴጆች አሉት፣ ላይፍ ሳይክል ስቴጆች አሉት። እንቁላል አዳልቷ እንቁላል ትጥላለች። ያው ከወንዱ ጋር ሜት በማድረጓ እንቁላል ትጥላለች። ያ እንቁላል አድጎ ላርቫል ስቴጅ ላይ ሲደርስ የሚይዘው የፕሮቲን መጠን በጣም ከፍተኛ ነው። በዛ ስቴጅ ላይም ሲደርስ የሚበሰብሱ ቆሻሻዎችን በአጭር ጊዜ ውስጥ ኮንቨርት በማድረግ ወደ ማዳበሪያና ወደ ራሱ ሰውነት በመቀየር ከፍተኛ ፕሮቲን እንዲኖረው ያደርጋል። ያ ፕሮቲን በቀጥታ ለእንስሳት መኖነት ሊውል እንዲችል የሚውልበት ስቴጅ ላይ ይደርሳል ማለት ነው። ስለዚህ ያ በዛ ስቴጅ ላይ እያለ ለዶሮዎች ብንሰጣቸው ዶሮዎቹ ከየትኛውም ፎርሙሌትድ ተደርጎ ከሚሰጣቸው መኖ የበለጠ የፕሮቲን ይዘት ወይም ደግሞ ጠቃሚ አሚኖ አሲዶችን የያዘ ሆኖ ይገኛል። ብዙ ሪሰርቾችም የሚያሳዩት BSEF ከሶያ ፕሮቲን የተሻለ አሚኖ አሲዶችን በውስጡ የያዘና ለዶሮዎቹ ጤና፣ እድገት፣ ፕሮዳክቲቪቲ በጣም ጠቃሚ እንደሆነ ተረጋግጧል። በሀገር ውስጥም እናንተ በአዳማ አካባቢ ሙከራ ፕሮጀክት ሰርታችኋል፣ ውጤቱንም አሳይታችሁናል። እዚህም ደግሞ ሳምፕል የሆኑ ማቴሪያሎችንም አይተናል። መረጃዎች ላይ እንደሚነግረን ምንድነው በአንድ ሳምንት ጊዜ ውስጥ አንድ የኦርጋኒክ የሆነ ዌስት ቢኖር ከ50 እስከ 70% መጠቀም እንደሚችል መረጃው ይነግረናል። እና ከዚህም አንጻር አካባቢ ጥበቃ ላይ የሚፈጥረው ትልቅ ተጽዕኖ አለ። በተለይ ደግሞ በከተማ ግብርና ስንወስድ ትልቁ የከተማ ግብርና ችግር ዌስት ነው። ዌስት ማኔጅመንት ይፈልጋል። ስለዚህ ይሄንን BSEF ብንጠቀመው ወደ ከተማችን ውስጥ የምንለቃውን ዌስት አቆምን ማለት ነው። እንደውም ወደ ጥቅም ቀይረን ለዶሮ መኖ ያለብንን ተግዳሮት ወይም እጥረት መፍታት እንደሚችልም ያሳያል። እውነት ነው። የBSEF እንግዲህ ዘርፈ ብዙ ጥቅሞች አሉት። ቅድም ለመዘርዘር እንደሞከርከው ዋነኛው እና የመጀመሪያው ጥቅም እንግዲህ በከተሞች አካባቢ ከቤት ውስጥ የሚወጡ ወይም ደግሞ ማኒሲፓል ዌስት ብለን የምናስባቸው ቆሻሻዎች 80% የሚሆኑት የሚበሰብሱ ናቸው ወይም ደግሞ ኦርጋኒክ ናቸው። ስለዚህ ማንኛውም የሚበሰብሱ ወይም ኦርጋኒክ የሆኑ ቆሻሻዎችን BSEF ኮንቨርት ማድረግ ይችላል። ኮንቨርት ማድረግ ይችላል ስንል እነሱን ተመግቦ በአጭር ጊዜ ውስጥ እና በፍጥነት ከክብደቱ እስከ 10,000% ድረስ ግሮዝ ያሳያል። ከእንቁላል ተነስቶ ወደ ማቹርድ ወደሆነ ላርቬ ስቴጅ ሲደርስ 10,000 ታይምስ የክብደቱን ሳይዙ ይጨምራል። ከእንቁላሉ ጀምሮ ያለው ማለት ነው። ይሄ ማለት በጣም ኮንሱም በማድረግ ኦርጋኒክ ዌስቶችን ኮንሱም በማድረግ የሚስተካከለው የለም። ስለዚህ ይሄ ደግሞ ለአካባቢ ጥበቃ የሚበሰብሱ ቆሻሻዎችን
አየር ላይ ወይም ደግሞ ባዶ ቦታ ላይ ከሚደፉ BSF-ን በመጠቀም እነሱን ወደ ማዳበሪያና ወደ ፕሮቲን መቀየር ይቻላል በአጭር ጊዜ ውስጥ። ሌሎች ኢንሴክቶች በዚህ ፍጥነት ኦርጋኒክ ዌስትን በአንድ ጊዜ ኮንሱም ማድረግ አይችሉም። ይሄ አንደኛው ጥቅም ነው፣ ለአካባቢ ጥበቃ የሚሰጠው ትልቁ ቤኔፊት አንዱ ነው። ሌላኛው ግን እንደ ሀገር ኢትዮጵያ ውስጥ ያለን የላይቭ ስቶክ ፊድ ችግር አለብን። ኢትዮጵያ በላይቭ ስቶክ ሪሶርስ ትልቅ ሀገር እንደሆነች ይታወቃል። በተለይ ደግሞ ወደ ፖልትሪ ፊድ ላይ ስንሄድ ወይም የዶሮ መኖ ላይ ስንመለከት ኢትዮጵያ አሁን ላይ ወደ 60 ሚሊዮን የሚጠጋ የዶሮ ፖፑሌሽን እንዳለ ይታወቃል። ነገር ግን ያለን የሚት ወይም የዶሮ ስጋ እና እንቁላል ኮንሳምፕሽን ሬታችን ደግሞ ስናስበው ከሳብሳሃራን አፍሪካ አቨሬጅ ዝቅተኛ ነው። በሚገርም ሁኔታ ኢትዮጵያ ውስጥ እንቁላልም ስጋም የዶሮ ስጋም የምንመገበው በጣም ሬር እንደሆነ ያሳያል። ዋጋዎቹንም ማየት እንችላለን። ከረንትሊ የአንድ እንቁላል ዋጋ ከ20 ብር በላይ ነው። ከ20 ብር በላይ እስከ 25 ደርሷል። ዶሮን ማሰብ እንችላለን። ከ1500 እና ከዛ በላይ ነው የአንድ ዶሮ ዋጋ። ይሄ ዝም ብሎ የመጣ አይደለም። ይሄ ምክንያት ፖፑሌሽኑ እያለን ነገር ግን ፕሮዳክቲቪቲያችን ዝቅተኛ ነው። ፕሮዳክቲቪቲያችን ዝቅተኛ የሚሆንበት ዋናው ምክንያት የዶሮ መኖ እጥረት ስላለ ነው። የዶሮ መኖን እጥረት እንዲኖር ደግሞ ካደረጉት ነገሮች አንዱ የሶያ ፕሮቲን፣ በዶሮ መኖ ውስጥ የሚጨመረው የሶያ ፕሮቲን አለ። እንደገና የበቆሎ አለ፣ ተጨማሪ ነገሮች አሉ። እነሱ ሁሉ በጣም ኮስቲ ናቸው። በጣም ሜን ኮምፖነንት የሚባሉት በዶሮ መኖ ውስጥ ፎርሙሌትድ የተደረገው የዶሮ መኖ ውስጥ የሶያ ፕሮቲን፣ የበቆሎ እና ፕሬሚክስ የሚባለው ከውጭ በአብዛኛው ከውጭ የሚመጡ ሚኒራል እና የተወሰኑ አሚኖ አሲዶችን የያዘ ሚክስ ነው። ያ ለዶሮዎቹ ጤና፣ ለእንቁላላቸው ፕሮዳክቲቪቲ የሚጨምር ኮምፖነንት ነው። እሱ አብዛኛው ከውጭ የሚመጣ ነው። ሶያቢን ኢትዮጵያ ውስጥ ኤክስፖርት የሚደረገው የግብርና ምርት ነው። ስለዚህ ኤክስፖርት የሚደረገውን ለዶሮ ማዋል ስናስብ የዶሮ ዋጋው ላይ የዶሮ መኖ ላይ ዋጋ እንደሚጨምር ይታወቃል። ሰው ኤክስፖርት የሚያደርገውን ነው ለዶሮ ሊጠቀም የሚያስበው፣ ወይም ደግሞ ለኦይል ፕሮዳክሽን የሚጠቀመውን ነው ለዶሮ የሚጠቀመው። ስለዚህ የዶሮ መኖ ዋጋ በየጊዜው ኢቭን ከምግብ ኢንፍሌሽን በላይ የዶሮ መኖ ዋጋ በጣም እየጨመረ ነው ያለው። ስለዚህ ይሄንን ሶያ የሚባለውን ይሄ BSF ሙሉ ለሙሉ መተካት ይችላል። ስለዚህ ሶያ ካልኩሌት ባደረግነው አናሊሲስ በዶሮ መኖ ውስጥ የሶያ ዋጋ 30%ን ይይዛል። የሶያ ፕሮቲን ኮስት የሚጨመረው ግን 20% እና 25%፣ ማክሲመም ከ20 እስከ 25% ነው የሚጨመረው በዶሮ መኖ ውስጥ። ሌላው በቆሎ፣ ሌሎች ቅድም ያልኩት ፕሬሚክስ፣ የኖራ ድንጋይ ይጨመራል እንደ ካልሽየም ሶርስ ለእንቁላሉ ስለሚጠቅም የካልሽየም ሶርስ እሱ የኖራ ድንጋይ ይጨመራል። ደም ይጨምራሉ፣ እሱ አጥንት ፈጭተው ይጨምራሉ። እነሱ ሁሉ ዋጋውን አይጨምሩትም። ትልቁን ዋጋ የሚጨምረው የሶያ ሶርስ ነው። ስለዚህ ሶያን ሙሉ ለሙሉ ሪፕሌስ አደረግን ማለት በBSF የዶሮውን መኖ ዋጋን ሚኒመም በ30% መቀነስ ይቻላል። ይሄ ሚኒመም ነው እንዳልኩ። ስለዚህ የዶሮ መኖ በ30% ቀነሰ ስንል የዶሮ ምርትም ይጨምራል። ሰዎችም በተሻለ ከዛኛው ከአሁን ከሚሸጡበት ዋጋ ባነሰ እንቁላልንም የዶሮ ስጋንም ገበያ ላይ ማቅረብ ይችላሉ ማለት ነው። ስለዚህ ይሄ ሌላኛው ጥቅሙ ነው የBSF። ሌላኛውና ሶስተኛው ጥቅሙ ደግሞ ቀደም እንዳልኩ ከፍተኛ የባዮ ኮንቨርሽን ሬት አላቸው። ባዮ ኮንቨርት አድርገው ግን ከሰውነታቸው የሚወጣ ኤክስክራታ የሚባለው አናሊሲስ ሰርተን አይተነዋል። ለሶይል አሜንድመንት ወይም ደግሞ ለሶይል ቴክስቸር በጣም ትልቅ ጥቅም ያለው ነው። እንደ ባዮፈርቲላይዘር በቀጥታ ወደ ባዮፈርቲላይዘር ይሆናል ባንል እንኳን ኮምፖስት ካደረግነው እና ወይም ባዮቻር ካደረግነው ተፈጥሯዊ የአፈር ማዳበሪያ ሊሆን ይችላል ይሄ ነገር።
በሚገርም ሁኔታ ከዶሮ ከላርቬው እኩል በኩል ሬሽዮ ነው ማዳበሪያው የሚመረተው። 1 ቶን ዌስት ብንሰጠው ለቢኤስኤፍ 30%ቱን ወይም ደግሞ 1 ቶን ብንሰጠው 300 ኪሎ ግራሙ ፍሬሽ ቢኤስኤፍ ማምረት እንችላለን። 300 ኪሎ ግራም ማዳበሪያውን ማምረት እንችላለን። ቀሪው ወደ ሰውነቱ ገብቶ ዌስት የሚደረግ ነው የሚሆነው። ስለዚህ በኮንቨርሽን ሬቱ የትኛውም ባዮሎጂካል ኮምፖነንት እሱን አይወዳደርም። ስለዚህ ምንም የሚወድቅ ነገር እንዳይኖር ያደርጋል። ምንም የሚወድቅና አካባቢ ሊበክል የሚችሉ ነገሮችን ሁሉ ዲግሬድ ሊያደርግ የሚችል ነገር ሁሉ ቢኤስኤፍ ዲኮምፖዝ ያደርገዋል። ይህንን ስናነሳ እንግዲህ ምንም አይነት ዌስት የለው። አንድ ፋብሪካ አንድ ምርት በሚያመርት ሰዓት ዌስት ይኖረዋል። ግብአት ይሰጠዋል። ግብአቱ ከተሰጠ በኋላ ዌስት የሚያደርጋቸው ነገሮች አይጠፉም። ዌስት ፕሮዳክቶች ይኖራሉ። ይሄኛው ግን ቢኤስኤፍ ወይም ደግሞ ብላክ ሶልጀር ፍላይ ተፈጥሯዊ ነው። ፈጣሪ የሰራው ፍጥረት ነው። ይሄ ፍጥረት ለሰው ልጆች እጅግ ጠቃሚ አድርጎ እንደሰራው ያሳያል። ኦርጋኒክ ቆሻሻዎችን እንሰጠዋለን። ያንን ደግሞ ወደ 2 ነገር አድርጎ ይቀይርልናል። አንደኛው ወደ መኖ ወይም ወደ እጭ ደርቆ ወደሚዘጋጀው መኖ ይዘጋጃል። ሁለተኛው ደግሞ ወደ ኦርጋኒክ ፈርቲላይዘር አድርጎ ያወጣልናል። አሁን ወደ አለንበት ወደዚችኛዋ ዓለም ስንመጣ የኢኮኖሚ እንቅስቃሴው በብዙ ዳይሬክሽን ሊሸከም ይችላል የሚባለው ደግሞ አንዱ ባዮ ኢኮኖሚ ነው። ባዮ ኢኮኖሚ የሰርኩላር ኢኮኖሚ የሚባለው ምንም ዌስት የሌለው ኢኮኖሚ ውስጥ ሊመደብ ይችላል ማለት ነው። ስለዚህ አሁን የዶሮ ዋጋ ከፍ ብሏል፣ የእንቁላል ዋጋ ከፍ ብሏል። ስለዚህ ተመራማሪዎቻችን አይኖቻቸውን ከከፈቱ አንዱ ይህንን ፕሮብሌም ሊፈታልን የሚችል ሆኖ አግኝቼዋለሁ እኔ። ስለዚህ ከኬንያ በነበረ ተሞክሮ ነው ይህንን ሀሳብ ወደዚህ ሀገር ለሙከራ እንዲመጣ የተደረገው። እንደው አመጣጡንና የተሰሩ ፓይለት ፕሮጀክቶችን እንስቲ። ጥሩ። የባዮ ኢኮኖሚ እና የሰርኩላር ኢኮኖሚ ኮንሰፕት በጣም ብዙ ጊዜ ባወራውና ብናገረው የምፈልገው ሀሳብ ነው። ስላነሳው አመሰግናለሁ። የዚህ እንደ ሀገር ኢትዮጵያ የሰርኩላር ኢኮኖሚ ሮድ ማፕ አላት። እንደ ሀገር የባዮ ኢኮኖሚ ስትራቴጂ አለን። ሰርኩላር ኢኮኖሚ የባዮ ኢኮኖሚ ኮምፖነንት ነው። ሰርኩላር ኢኮኖሚ ደግሞ በአንድ ሳይድ ሌሎች ኢንኦርጋኒክ እና ያልበሰበሱ ዌስቶች የማይበሰብሱ ዌስቶችንም ሪዩቲላይዝ ለማድረግ የወጣ ሮድ ማፕ ስለሆነ ባዮ ኢኮኖሚ የማይዳሰሳቸውን ሰርኩላር ኢኮኖሚ አድሬስ ያደርጋቸዋል። በባዮ ኢኮኖሚ ውስጥ ሰርኩላር ኢኮኖሚ አለ። አሁን እኛ ከአንደኛው ስትራቴጂያችን ሰስተናብል ኢንቫይሮንመንት ኤንድ ሰርኩላር ኢኮኖሚ የሚል ነው። አንደኛው ስትራቴጂክ ኦብጀክቲቭ በባዮ ኢኮኖሚ ስር ያለ አንደኛው ፒላር ብለን የምናስበው። በዚህ ስትራቴጂክ ኦብጀክቲቭ ውስጥ ኤኒ ኦርጋኒክ ዌስት ሪዩቲላይዝድ መደረግ አለበት የሚል ሀሳብ ነው ያለው። ሪዩቲላይዝድ ተደርጎ ለፋብሪካ የሚገቡ ጥሬ እቃዎችን እናመርትበታለን። ለሰው ልጆች ወይም ለወጣቶች የስራ ዕድል ይፈጥራል የሚል ኮንሰፕት ነው ያለው። መፍጠር አለበት ዌስቱን ዩቲላይዝ ስናደርግ የስራ ዕድል፣ የቴክኖሎጂ፣ የኢኖቬሽን ሶርስ መሆን አለበት የሚል ኮንሰፕት ነው የያዘው ይሄ ሰርኩላር ሰስተናብል ኢንቫይሮንመንት ኤንድ ሰርኩላር ኢኮኖሚ የሚባለው ስትራቴጂክ ኦብጀክቲቭ። ስለዚህ የትኛውም ዌስት ቅድም እንዳልከው የፋብሪካም ዌስት ይሁን የግብርና ተረፈ ምርቶች ዌስት ይሁን ኦርጋኒክ ዌስት እስከሆነ ድረስ ሪዩቲላይዝድ መደረግ ይችላል በብዙ መንገድ። አንደኛው ሶርስ ኦፍ ኢነርጂ እንዲሆን መጠቀም ይኖርብናል። ፎሲል ፊውልን ሪፕሌስ ማድረግ የሚችል ሶርስ ኦፍ ኢነርጂ ሊሆን ይገባል ብለን እናስባለን። ለምሳሌ የባጋስ ዌስት ብሪኬት ይፈጥራል። ያ ብሪኬት ኢነርጂ ሶርስ ይሆናል፣ አካባቢ ላይ አይወድቅም። ሊኩዊድ የሆነ ኦርጋኒክ ዌስት ወደ ባዮፊውል ተቀይሮ ኢነርጂ ሶርስ እንዲሆን ይፈለጋል። ኤኒ ኦርጋኒክ ዌስት የሚበሰብሱ ኦርጋኒክ ዌስቶችን ደግሞ በቢኤስኤፍ ተጠቅመን ለኢንዱስትሪ ጥሬ ዕቃ ግብአት የሚሆኑ እቃዎችን ማምረትና ለዶሮ መኖ፣ ለአሳማ መኖ፣ ለአሳ መኖነት የሚውለውን ፕሮዳክት እንዲያመርቱ ማስቻል ነው።
ከዛ ውጪ ቅድም ያልከው የባዮፈርቲላይዘሩ ጥቅም አንዱ ነው። ለከተማ ግብርና ከፍተኛ ኢንፑት የሆነው ኦርጋኒክ ፈርቲላይዘር ከቢኤስኤፍም ሊገኝ ይችላል። ስለዚህ በብዙ መንገድ ሰስተነብል የሆነ ግብርናን ስናስብ ቢኤስኤፍ በብዙ ነገር ኢንቴግሬትድ መሆን የሚችል ነው። አሳ የሚያመርት ስሞል ስኬል ፋርመር የአሳ መኖ ውድ ከሚባሉት ከዶሮ መኖ በበለጠ የአሳ መኖ በጣም ኤክስፔንሲቭ ነው። ፊሽ ሚል ብለን የምንጠራው እሱን ሙሉ ለሙሉ ሪፕሌስ ማድረግ የሚችል ነው የቢኤስኤፍ። የፔት ፉድ እስካሁን አድሬስ ያላደረግ ነው የውሻና የድመት መኖ ኢትዮጵያ ውስጥ በጣም ኤክስፔንሲቭ ከሚባሉ ኮምፖነንቶች አንዱ ነው። እነዚህንም በቢኤስኤፍ ሪፕሌስ ማድረግ ይቻላል። የፕሮቲን ሶርስ ሆኖ ማገገዝ ስለሚችል በምን ያህል ደረጃ መለካት ይችላል? አሁን እንግዲህ የፕሮቲን ሶርስ ንጥረ ነገሩን ስናስብ ከፍተኛ እንደሆነ እናያለን። አሁን ከቢኤስኤፍ ከፈርቲላይዘር አንጻር ስናየው በከፍተኛ ደረጃ በናይትሮጂን፣ በፎስፈረስ፣ በፖታሽየም እንደበለጸገ ያሳያል፣ መረጃዎች ይነግሩናል። ስለዚህ ኦርጋኒክ ዌስት በዚህ ደረጃ በነዚህ ለፈርቲላይዘር ግብዓትና ጥቅም የሚሰጡ ንጥረ ነገሮች ውህድ ከሆነ እንደዛው ደግሞ ከፕሮቲን አንጻር በምን ያክል ሳይዝ ሊለካ ይችላል? ጥሩ ጥያቄ ነው። እንግዲህ ቅድም ያልኩ ሶያን ሪፕሌስ ያደርጋል ነው ያልነው እኛ። ሌሎች ሀገራትም ያላቸው ተሞክሮ እሱ ነው። የነ ኬንያን ብንመለከት የፕሮቲን ይዘቱ ከ45 እስከ 50 ድረስ ይደርሳል። የቢኤስኤፍ የፕሮቲን ኮንተንት ክሩድ ፕሮቲን ኮንተንቱን ስንመለከተው ሶያቢን ከ30 በላይ አይሄድም። የሶያቢን ተፈጥሯዊ የሚባለው እኛ እስካሁን እየተጠቀምንበት ያለው የሶያ ፕሮቲን 30% ነው የሚሄደው። የቢኤስኤፍ ግን እስከ 45 እስከ 50% ሊሄድ ይችላል የፕሮቲን ይዘቱ። ከዛ ውጭ በውስጡ ያሉ ኢምፖርታንት የሚባሉ ሚቲዮኒን የመሰሉ አሚኖ አሲዶች በበቂ ሁኔታ የያዘ ነው። ዶሮዎች ለሚያስፈልጋቸው የአሚኖ አሲድ መጠን በበቂ ሁኔታ በውስጡ የያዘ ነው። ስለዚህ ሶያቢንን ሙሉ ለሙሉ ሪፕሌስ ማድረግ ይቻላል። ሌላኛው ግን ማንሳት የሚፈልገው ነገር ብዙ ጊዜ አሁን ቢኤስኤፍን ኢንሴክትን ለዶሮዎች እንሰጣለን የሚል ትንሽ ኮንትራዲክት የሚያደርግ ከካልቸር ካለን የአመጋገብ ስርዓት ኢትዮጵያውያን ካለን ሪዘርቬቲቭ የአመጋገብ ስርዓት ተቃርኖ ያለው ሊመስል ይችላል። ግን ይሄ ፋክቱ ግን ያለው ኢትዮጵያ ውስጥ ካሉት የዶሮ ፖፑሌሽን ውስጥ ቅድም ያልኩ 60 ሚሊዮን የዶሮዎች ውስጥ 10%ቱ ከውጭ የመጡ ዶሮዎች ናቸው። በጣም ደስ ይላል። እንግዲህ ይሄ ትልቅ ጥናትና ምርምር ውጤት ነው። እኔ አንድ መረጃ ስመለከት ማለት ኢትዮጵያ ውስጥ አንድ ፖሊተሪ ፋርም ፎርም የሚያደርግ ሰው በአማካይ ከ70 እስከ 75% የሚሆነው ወጪ ለመኖ ለዶሮ መኖ የሚያወጣው ወጪ እንደሆነ ያሳያል። በተጨማሪም ደግሞ በሀገር ደረጃ ለአርቲፊሻል ፈርቲላይዘር የምናወጣው ወጪ እጅግ በጣም ከፍተኛ እንደሆነ መንግስት ሲገልጽ እንሰማለን። ኢን ቢሊየንስ ነው፣ በቢሊየን ዶላር ነው በየዓመቱ እያወጣን ያለ ነው። ስለዚህ ቢያንስ በአማካይ 10%ቱን እንኳን ሬዲዩስ ብናደረግ ስንት ብር ልናተርፍ እንደምንችል ያሳያል። ስለዚህ ጥናትና ምርምሮች ሼልፍ ላይ ከመቀመጣቸውም አልፈው ብዙ ለውጥ ማምጣት የሚችሉ እንደሆነ ያመለክታል ይሄ ጥናትና ምርምር። ስለዚህ የተጠኑ ጥናቶች ወደ ምድር ቢወርዱ የማህበረሰባችንን ችግር፣ የሀገርን ችግር ፍላጎትን መሙላትና ችግርን ማስወገድ እንደሚችሉ ያሳያል። እና እንደ ማጠቃለያ የተወሰነ ነገር ቅድም ብለኸኛል። ስለዚህ ስታንዳርድ ያስፈልገዋል፣ ራሱን የቻለ ሬጉሌሽን ይፈልጋል። ስለዚህ ከኢፒኤም ወይም ደግሞ ኢንቫይሮንመንታል ፕሮቴክሽን ከአካባቢ ጥበቃ ከአዲስ አበባ ጽዳትና ውበት እንዲህ ከመሳሰሉ ተቋማት ስቴክ ሆልደር ከሆኑ ተቋማት ጋር አብሮ መስራት ይፈልጋል። ቀደም ሲል የገለጽኩት ስታንዳርድም ራሱን የቻለ ሊያወጣቸው የሚገቡ ህግና ስነስርዓቶችም ሬጉሌሽኖች ያስፈልጋሉ። ከዚህም አንጻር አስበነው መስራት ስላለብን ያው ጥናትና ምርምር ስለተጠና ሁሌ ተግባራዊ ይደረጋል ማለት አንችልም፣ ስርዓትና ህግ ስላለው ማለት ነው። እና ከዚህ አንጻር በማጠቃለያ ብናየው እና ወደፊት ምን ያህል አቅም የስራ እድልም ሊፈጥር እንደሚችልም ማሳየት አለብንና በዚህ ውይይታችን ብናበቃ ደስ ይለኛል።
ጥሩ አመሰግናለሁ። ያነሳው ሀሳብ በጣም ጥሩ ፍሬ ነገር ያለው ነው። የትኛውም ምርምር ውጤቶች ተሰርተው ሸልፍ ላይ መቀመጥ የለባቸውም። እንደ ተቋም ቤቲን የትኛውም የምርምር ውጤቶችን ማህበረሰቡ ጋር መድረስ የሚችሉት ላይ ነው ፎከስ የምናደርገው። ኢሚዲየት ሶሉሽን ለችግር መፍትሄ የሚሰጡ ምርምሮች ላይ ትኩረት ይደረጋል። ይሄም አንዱ ነው ብለን ነው የምናስበው። ቢኤስኤፍ እንደ ሀገር ያለብን የመኖ እጥረት በጣም ይታወቃል። ተያያዥ ነገሮች ብዙ አሉ። አሁን ፕራይመሪ የመኖ እጥረት ብለን አሰብ ነው እንጂ የኒውትሪሽን ችግርም ከዚህ ጋር ሊንክድ ይሆናል። የምንመገበው እንቁላል፣ የምንመገበው የዶሮ ስጋ፣ ለልጆቻችን የምንሰጠው የአሳ ስጋ ከልጆቻችን ጤናና የኒውትሪሽን ዴፊሽንሲ ጋር ሁሉ ሊንክ ያደርጋል። ሂዶ መጨረሻው ማህበረሰቡ ላይ ሪፍሌክት የሚደረግ ችግር ነው። ስለዚህ አንዱን ችግር ስንፈታ ሌሎችም ይፈታሉ ብለን ነው የምናስበው። ተያያዥነት ያላቸው ናቸው ችግሮቹ። ስለዚህ ይህንን ትኩረት አድርገን እንሄድበታለን። የተገኙ ውጤቶች እንዳልከው ሸልፍድ መሆን አለባቸው ብለን አናስብም። ወደ መሬት ወርደው የብዙዎቻችንን ችግር መፍታት አለባቸው። የስራ እድል መፍጠር አለባቸው። እንዳልኩ ቅድም በዚህ በቢኤስኤፍ ቫሉ ቼን ውስጥ ዌስት ማኔጅመንት ላይ ዌስት ሰግሪጌሽን ጀምሮ ዌስት ቆሻሻን ከመለየት ጀምሮ ፋርም ድረስ ቢኤስኤፍ ፋርም ድረስ ሄዶ ቢኤስኤፉን ማኔጅ ከማድረግ ጀምሮ የሚመረተውን ፕሮዳክት ማኔጅ ከማድረግ ከዛ አልፎ ደግሞ ወደ ፖልትሪ ሴክተርም ገብቶ እዛ ውስጥ በቫሉ ቼን ውስጥ የሚፈጥረው የስራ እድል በጣም ከፍተኛ ነው። ይሄ አንድ ቤኔፊት አለው። ሌላኛው ተባብሮ ከሌሎች ተቋማት ጋር መስራት ያስፈልጋል። ምክንያቱም ቤቲን እንደ ተቋም መስራት የሚችለው የተወሰነ ነው። ስለዚህ ሁሉም ስቴክሆልደር ቅድም ያነሳቸው የኢትዮጵያ አካባቢ ጥበቃ ባለስልጣን የዛሬው ወርክሾፕም አንደኛው ሆስት ነው። እንደ ቤቲን በጋራ ነው ሆስት ያደረግነው ይህንን ወርክሾፕ። ከነሱ ጋር ተባብሮ የሚመለከተው አካል ጋር አብሮ ተባብሮ መስራት ያስፈልጋል። በዚህ ወርክሾፕ በዛሬ ወርክሾፕ ላይ የኢትዮጵያ ስታንዳርድ ኢንስቲትዩት ተገኝቶበታል። የአካባቢ ጥበቃ ተገኝቶበታል። እንደ ሆስት የግብርና ኦቶሪቲ ሊገኝበት ይገባል። የሚመለከተው አካል ነው። ሌሎች የምርምር ተቋማት፣ አካዳሚያ፣ ኤንጂኦዎች በዚህ ላይ የሚሰሩ ክላይሜት ላይ የሚሰሩ ኢንቫይሮንመንት ላይ የሚሰሩ ላይቭ ስቶክ ላይ የሚሰሩ እንደ ኢልሪ አይነት ተቋማት የዚህ ወርክሾፕ ተገኝተዋል በዚህ ወርክሾፕ ላይ። ስለዚህ በጋራ ተባብሮ መስራት ያስፈልጋል። እንዳልከው የፖሊሲ ሰፖርት፣ ሬጉላቶሪ ሰፖርት ያስፈልገዋል። ይሄ ቴክኖሎጂ ማንኛውም ቴክኖሎጂ ሲመጣ ህግ ያስፈልገዋል፣ የህግ ማዕቀፍ ይፈልጋል። ስለዚህ ቢኤስኤፍ ቅድም እንዳልኩ ስታንዳርድ ወጥቶለታል። ከ2023 ጀምሮ ኦልሬዲ ስታንዳርድ ወጥቶለታል። እንደ ፊድ ኮምፖነንት ወይም ደግሞ በዶሮ መኖ ውስጥ ቢኤስኤፍ በምን መንገድ ይመረታል፣ እንዴት ይጨመራል፣ በምን አማውንት ይጨመራል የሚለው ግልጽ የሆነ የአመራረት ስነስርዓቶችም ተቀምጠዋል። እነሱን ደግሞ የሚያስፈጽም አካል ኦንቦርድ መጥቶ ገበያ ላይ ያሉትን የቢኤስኤፍን የያዙ መኖዎችን ሬጉሌት የሚያደርግ ደግሞ ተቋም ያስፈልጋል። ስለዚህ የብዙ ተቋማትን ርብርብ ይፈልጋል። ተባብረን በጋራ ከሰራን ቅድም ያልነው ኢኮኖሚክ ቤኔፊቱ ከፍ ይላል፣ የሚፈጥረው የስራ እድልም ከፍ ያለ ነው። ስለዚህ በጋራ መስራትን እናበረታታለን። አመሰግናለሁ። እኔም በጣም አድርጌ አመሰግናለሁ። ውድ ቤተሰቦቻችን ዛሬ በፕሮግራማችን እንግዳ ያደረግኩት ዶክተር ፍሬው ታፈሰን ነበረ። ከእሱ ጋር ቆይታ ስናደርግ ደግሞ ያነሳነው ርዕሰ ጉዳያችን ቢኤስኤፍ ወይም ደግሞ ብላክ ሶልጀር ፍላይ በተሰኘው ኢንሴክት ዙሪያ ነበር ያወራነው። ይሄ ኢንሴክት በጣም በተፈጥሮ ትልቅ ጥቅም ያለው ኢንሴክት ነው። ለዶሮ መኖ መሆን ይችላል። አካባቢ ጥበቃ ላይ ትልቅ ተጽዕኖ መፍጠር የሚችል አካባቢ ጥበቃ ልንጠብቅበት እንችላለን። በተጨማሪም ደግሞ በተፈጥሮ ባዮፈርቲላይዘርንም ልናዘጋጅበት እንችላለን። ስለዚህ ይሄ እንደ ሀገር ትልቅ ጥቅም ይሰጣል። በተለይ የፖሊተሪ ፋርም ላይ የሚሰሩ የዶሮ ግብርና ላይ ያሉ በመኖ እጥረት የሚሰቃዩ ተቋማት
ይህንን የቢኤስኤፍን በመጠቀም 30% የሚሆነው የዶሮ መኖ እጥረትን ሊከላከሉበት እንደሚችሉ መረጃውና የጥናት ውጤቱ ያሳያል። ይህን ፕሮጀክት እየሰሩ ውጤታማነቱን አሳይተውናል። ስለዚህ ለበርካቶች የስራ ዕድል ይፈጥራል። በዚህ ላይ ያደረግነው ውይይት ነበረ የተከታተልነው። እንግዲህ ይህንን ፕሮጀክት በተመለከተ በቀጣይ ምን ደርሷል፣ ምን እየተሰራ ነው የሚለውንም ደግሞ እየዘገብን አብረናችሁ እንቆያለን። ወደፊት ትጠብቁናላችሁ። አሁንም አብራችሁን ስለነበራችሁ ስለተከታተላችሁንም ከልብ አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሆንላችሁ።